ሰላም ቤተሰቦቼ እንዴት ናችሁ? ዛሬ የምንነጋገርበትን ጉዳይ የአባቶችን ምክር ለህይወት ጠቃሚ የሆነውን ይዤላችሁ መቀርበው በህይወታችን ውስጥ የሚገጥመንን ነገር የተሳካ ለማድረግ የተላለቆቻችን ወይም የአባቶችን ምክር መስማት ግዴታ ነው ማለት ነው። ስለዚህ የአባቴ ምክር ብዙ ጊዜ ለህይወት መመሪያ የሚሆን ጥልቅ ትምህርቶች ናቸው የአባቶች ምክር ማለት ነው። እነዚህ የብዙ አባቶች የሚሰጡት የተለመደ ጠቃሚ ምክሮችን ነው ዛሬ የምንመለከተው። ቤተሰቦቼ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ተጋብዛችኋለሁ። ትምህርትህን አትተው። እውቀት የራስ ነው። ማንም ሊወስድብህ አይችልም። ሰው ሁን እንጂ ሰውን አትጉዳ። እንግዲህ በዚህ ዘመን በጣም የሚያስፈልገው ይሄ ምክር ነው። ሰው ሁን እንጂ ሰውን አትጉዳ። ሰውን ለመጉዳት ዛሬ ብዙ ነገር የሚደረግ ነገር አለ። ያው ገንዘብ ያለው ገንዘብ የሌለው ማጥፋት፣ ጉልበት ያለው ጉልበት የሌለው ማጥፋት፣ የተለያየ ነገር የሚደረግበት ዘመን ነው። አባቶች ግን የሚሉት ሰው ሁን እንጂ ሰውን አትጉዳ። ሁሉም ሰው ክብር ይገባዋል። በትንሽ ገንዘብ መኖርን ተማር። ይሄ በጣም ለሁላችንም የሚያስፈልገን ነገር ነው። በትንሽ ገንዘብ ለመኖር ማሰብ። ብዙ ጊዜ ይሄንን ስለማናስብ ያገኘነውን ነገር ኑሮ ራሱ በገንዘብ እንደሚመራ አድርገን እናስበዋለን ማለት ነው። ስራን አትናቅ። ያገኘውን ስራ። ስህተት ቢደርስ እንኳን ተማርበት እንጂ አትፈርበት። ብዙ ጊዜ ችግር አለ። ስህተትን ማንኛውም ሰው ስህተት ይሰራል። ከዛ ስህተት መማር ነው መቻል ያለብን ማለት ነው። ብዙ ጊዜ በሰራነው ስህተት ነው ህይወታቸውን እስከ ማጥፋት ድረስ ብዙ ሰዎች የደረሱት ማለት ነው። ስለዚህ ስህተት ሊኖር ይችላል። ያ ስህተት ግን መታረም የሚችል ነገር ነው ማለት ነው። ሰውን በእውነት ምረጠው። በእውነት እንጂ በሽንገላ አትምረጠው ማለት ነው። ጊዜህን አታባክን። የጠፋ ጊዜ አይመለስም። ቃልህን ጠብቅ። ክብር ከቃል ይጀምራል። ሰውን አክብርና እንዲያከብሩህም ደግሞ አንተ ሰውን አክብር። በራስህ ተማመን። ህይወትህን የሚቀይረው ዋናው ኃይል እርሱ ነው የሚል ምክሮች ናቸው። እንግዲህ እነዚህ የትልልቅ አባቶቻችን ምክር ነው። ይህንን ደግሞ ተግባራዊ ብናደርግ ለኛ ይጠቅመናል ብዬ ነው ማቀርብላችሁ። ቤተሰቦቼ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያላረጋችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ተጋብዛችኋለሁ።